ቢላሊ አቤት ሁሌም ቢሆን ታላላቆችና አቅመ ደካሞችን ማገዝ አላህ ይወዳል። እሺ አንተም ብትሆን በቻልከው መጠን ለማገዝ ሞክር። እሺ እሺ እዚህ ቤት በደቂቃ ውስጥ ምን ቅር አድርገን ላውጣ እንደምችል አታውቅም? አይደለም እኮ ሂሳብ ስራ ላይ ኃላፊነት ሰጣችሁኝ አይደል? ባለፈው የወሰድከውን ደግሞ ለአማር ነግሬው ከዛሬ ወዲያ ብር እንዳይወጣ ከሂሳብ ላይ እየጎደለ ነው ብሎ ስማ፣ ሁላችሁም እዚህ ቤት ውስጥ እኔና አማር እኩል መብት ነው ያለን። አላምጣ 50 ሺህ ብር። ስለዚህ አማር ካም በኋላ እንደዚህ እየተሰደብኩ መስራት አልፈልግም። በአላህ አሰናብተኝ። ሳይሆን በተደጋጋሚ ሂሳብ እየጎደለ ነው። ስለዚህ መነጋገር ያለብን ይመስለኛል። መቼም ከሂሳብ ላይ ገንዘብ የሚያነሳው አንተ ካልሆንክ እኔ ነኝ ማለት ነው። ለምን እያወቅህ ትጠይቀኛለህ? ይህን ያህል አስፈልገው? ቆይ ከሂሳብ ላይ እስከ ማንሳት ያደረሰ ጉዳይ ምንድን ነው? ምን ቸገረህ? ከድርሻዬ ላይ ቁረጥ።
መቼም ለሼር ነው አይደል የምንሰራው? አብደላ የኔ አንተ ብሎ ነገር ምንድነው? እኔና አንተ እኮ ብቸኛ ወንድማማቾች ነን። ሌላ ማን አለን? ምንም ታላቂ ብትሆንም ይሄ ልቆጣጠር የምትለው ነገር ግን ሰልችቶኛል። አሁን እኮ ልጅ አይደለሁም። ሁለታችንም የልጆች አባት ነን አይደል? እንደውም ካሁን በኋላ ወላጆቻችን ያወረሱን ሀብት ተካፍለን ለየብቻ እንድንሰራ ፈልጋለሁ። ኢና ሊላህ። ቆይ እኔ አንድ ነገር በሆን ለልጆች ያላቸው እኮ አንተ ነህ። እኔም ለአንተ ልጆች እንደዛው። ለምን ስለመለየት ታስባለህ? ለየብቻችን እንስራ ማለት እንለያይ ማለት አይመስለኝም። ያው ነው። እባክህ አብደላ ለሸይጣን በር አትክፈት። እነዚያ መጥፎ መካሪ ጓደኞች አይጠቅሙም። ሰላት እንኳን ስትሰግድ ካየው በጣም ቆየው። ግድ የለም የቱንም ያህል ብታጠፋ ታገሳለሁ። ብቻህን ግን ለነዛ ሸይጣኖች አልተው። ከገንዘቡም በላይ አንተ እንድጠፋብኝ አልፈልግም። أعوذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. بسم الله الرحمن الرحيم. اقرأ اقرأ باسم ربك الذي خلق. باسم ربك الذي خلق. خلق الإنسان من علق. خلق الإنسان من علق. اقرأ. اقرأ. አረ ጫውታ ይብቃ። እስኪ ልጁን ቁርአን አስቀራው። ደጎየ ከፈለግሽ አንቺ ያስቀር። እንደውም የቤት ስራ ካለው እሱን ቀድሞ ይስራ። ቁርአን የት ሄድበታል? ይደርሳል። السلام عليكم. وعليكم السلام. أبعتها هلا؟ تيقى عندي أجل مدع. أبا يلاهم بلوال. بيت ياله؟ صاروا بيت قوش بلوال. صالون بيت ياله؟ عجائبنا. ما شاء الله. الله يسعدك. بركة.
አብለና እንግዲህ እኛ የተቻለንን አድርገናል። ህመሙ ብሬን ቲመር ስለሆነ ኳድሮፕሌጂያ ሆኖበታል። ይህ ማለት እጅና እግሩን አጠቃላይ ሰውነቱን ፓራላይዝ ስላደረገው ሕክምናው ከባድ ስለሆነ የግድ ውጭ ሀገር ሄዶ መታከም ይኖርበታል። ማክሰራ ይላል። ምን ያህል ገንዘብ ይፈጃል? ዲፔንድስ ከ5 እስከ 800 ሺህ ሊወስድ ይችላል። ይህን ያህል ገንዘብ ወጥቶስ እንደው የሚድን ይመስላል? እንግዲህ እኛ ዋናው ህይወቱን ማትረፍ ደግሞ እኮ ህይወቱን ቢተርፍ ዳግም ሰውነቱ የመንቀሳቀሱ ጉዳይ አላህ ብቻ ነው የሚያውቀው። ሰብራ ይባልሽ። የት ሀገር ይሄዳል አልከኝ? እናንተ በሚሄዱ ከተስማማችሁ የተሻለ ነገር መርጠን መላክ እንችላለን። የአላህ ቀድር እኮ ነው። ሄሎ ሄሎ፣ አብደላ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ ደህና ነን። እንዴት ሆነ ውጤቱ? ያው ወደ ታይላንድ ሪፈር ተጽፎለታል። ስለዚህ ብሩን ላክልን። ብሩን? አዎ። እሺ፣ አንዴ ሀናንን አናግራት። ሄሎ ወይ ሄሎ ሊማ ወይ ቆይ አንዴ ቢላልዬ ነው ነው ሄሎ ማማ፣ ሰላም አለይኩም። ወአለይኩም ሰላም። እኔ ልጅ ደህና ናችሁ? እኛ በጣም ደህና ነን። ባባስ ደህና ነን? አዎ ቢላልዬ ይሻለዋል። አንዴ ላናግረው። ይሄ ሁሌ እኔ ቆንጆ አሁን አይችልም። ባላ አንዴ በጣም እኮ እኔን ናፈቀኝ። አውቃለሁ ቢላልዬ፣ በቃ ሲነሳ እነግረዋለሁ። እሺ ማማ፣ ወይ የወላጆች ቀን እኮ ከአንድ ወር በኋላ እንዳትመጡልኝም? ኢንሻአላህ ቢላልዬ። ደግሞ አጎት አለልህ አይደል? 5 ብር የጠየቀች መሰላት እንዴ?
500,000 ብር እኮ። ምን እየሆንክ ነው አብደላ? አሁንስ ይሄ ነገር በጣም በዛ። ከዕለት ወደ ዕለት የሕክምና ወጪ ጣሪያ ነካ። በሱ ቦታ የታመምከው አንተ ብትሆን አማር ያንተን ህይወት ከማስረፍ ውጪ ስለ ገንዘብ ቅንጣት ያህል አይጨነቅም ነበር። ስሚ ሀናን፣ እኔና አማር የሰማይና የምድር ያህል ልዩነት አለ። ዶክተር በቃ የኔ ህመም በሕክምና መፍትሄ የለውም ማለት ነው? ኖ አማር፣ እንደዚህማ ተስፋ መቁረጥ የለብህም። ከተቻለ ጀርመን ሀገር ሆስፒታል ኦፍ በርሊን ጥሩ ሐኪሞች ስላሉ እዛ ብትሄድ የተሻለ ውጤት የሚገኝ ይመስለኛል። አይሆንም፣ ትርፍ ወጪ ነው። እድናለሁ ብዬ ስንት ሀገር ተመላለስኩ። ለውጤን ህመሙ ከቀን ወደ ቀን እየጨመረ መፍትሄው የአላህን ቀድር መጠበቅ ብቻ። ለምንድን ነው ስለ ገንዘብ የምትጨነቀው? መጀመሪያ አንተ ዳን። አንተ ስትድን ነው ሁሉም ነገር የሚሆነው። እንግዲህ በመሄዱ ከተስማማን እኔ እንደ ቤተሰብነቴ መመክርህ ሕክምናው ከባድ ስለሆነ የአላህ ውሳኔ ምን እንደሚሆን ስለማይታወቅ በስምህ ያሉ ንብረቶች በሚስትህ አለዚያም በምትፈልገው ሰው ውክልና ብትሰጥ የተሻለ ይመስለኛል። ቢስሚላህ ራህማን ራሂም። እንግዲህ የአላህ ውሳኔ ምን እንደሆነ አይታወቅም። ላ ተቅነጡ ሚን ረሕመቲላህ ተብሏል። ከአላህ ተስፋ አንቆርጥም። እንግዲህ የአላህ ውሳኔ ምን እንደሆነ ስለማይታወቅ አማርንም አላህ አሸሮት ከቤተሰቡ ጋር እንደሚቀላቅለው ተስፋ እናደርጋለን። እስከዛው እንግዲህ ከሚሄዱበት ሀገር እስከሚመለሱ ድረስ በንብረቱና በገንዘቡ ላይ ሙሉ ውክልና ሰጥቶሃል። አንተም እንግዲህ አማናውን የምትወጣ ጎበዝ አላህ ያርግህ። በተረፈ እንግዲህ እሱንም አላህ ያሽረው። ሌላ ምን ይባላል? ኢንሻአላህ ሰሞኑን ያለነው ሰላም ያስከፋችሁ።
አብደላ እንዲሄድ ከገፋፋኝ በኋላ ራሱ ሌላ በሽታ ሆኖ ይጠብቀኝ። ወንድሜ ገንዘብ ወዳድ መሆኑን ባቅም ግን እኔ ላይ ያውን በዚህ ሰዓት እንዲጨክንብኛል ብዬ አልጠበኩም።